እናት ለልጆቿ የምትከፍለው ዋጋ ቀላል አይደለም። የዛሬ በተለይ ዛሬ ላይ ያሉ ልጆች ብዙ ላያስተውሉ ይችላሉ። እኛ ትልቅ ነን ብለን የምናስብ ሰዎች ዋጋውን እናውቃለን እና እናት ለልጆቿ የምትከፍለው ዋጋ ይሄ ቀላል ነው የሚባለው ዋጋ አይደለም። መሰደብ ውስጥ፣ መገፋት ውስጥ፣ መራብ ውስጥ፣ መጥገብ ውስጥ፣ ማግኘት ውስጥ፣ ማጣት ውስጥ፣ ከባለቤቷ ጋራ መስማማት አለመስማማት ውስጥ ለልጆቼ ብዬ ላድርገው ብላ በመወሰን ውስጥ ጭምር አልፋ ነው ልጆቿን ትልቅ የምታደርሰውና እንግዲህ ይሄ ሁሉ በጣም ትልቅ ስልጣን ላይ ያሉ በጣም የከተማው አሉ የተባሉ ባለሀብቶችን ሁሉም እናትና አባት ተጋግዘው ያሳድገው አይደለም። አንዳንዶቹን ጀግና ጠንካራ የምትባል አንድ እናት ዋጋ ከፍላ ያሳደገቻቸው ነው። እኔ ሰው ልጅ እዚህ ምድር ላይ መርሳት የሌለበት ውለታ የእናትና የአባቱን ውለታ ነው። በተለይ ደግሞ እናቱ ያለ አባት ያሳደገችውን ብዙ ስም አትርፋ ስሜቷን ጎርታ ብዙ ነገሮቿን ገድላ ያሳደገችውን የእናቱን ውለታ መቼም ቢሆን መርሳት የለበትም። ይሄን ስል የአባትንም እንደዛው። በነገራችን ላይ እናትና አባትን የሚያከብር ሰው እድሜው ረጅም ነው። መጽሐፍ ቅዱስም እናትና አባትን አክብር ይላልና በተለይ ያለ አባት እናት ብቻ ዋጋ ከፍላ አባት ባለቤቷ አርፎ ሊሆን ይችላል፣ በጋብቻ እንስማማ ተብሎ ተለያይቶ ሊሆን ይችላል። በዛ ሁሉ መካከል ብዙ ዋጋ ከፍላ ነው እናት ልጇን የምታሳድገው። አሁን ያን ያህል ዋጋ የተከፈለባቸው አይመስላቸውም። አንዳንዶቹ እናቱን ሲገላምጥ ሊሆን ይችላል፣ በቃ ጣል ሲያደርግ ሊሆን ይችላል። አልሰማትም ብሎ እናት የምትለውን አልሰማ ብሎ ዝም ብሎ በግዴለሽነት ሲኖር ሊሆን ይችላል። እናቱ የከፈለችበት ዋጋ እሷ አመንም አላመንም ይሄ ነው የሚባል አይደለም። ስለዚህ በህይወት ዘመናችሁ የእናትና የአባታችሁን ውለታ የእናትና አባታችሁን ዋጋ የተከፈለ በተለይ ደግሞ የእናት ማግኘት ውስጥ ማጣት ውስጥ እየተሰደበች ደስ የማይሉ በሞትና በህይወት መካከል አንድ ነገር ቀረ የሚባል ነገር ሁሉ እስኪጠፋ ድረስ ዋጋ ከፍላ ነው። እንግዲህ ያቺ ትንሽ ሆና ያንን ጡት የጠባች አፍ አድጋ እናትን መናገር፣ እናትን መናቅ፣ እናትን እሱ በጣም የመጥፎ ነው። በህይወት ዘመናችሁ በቃ ብትማታም እናት ልክ ናት፣ ብትሳደብም እናት ልክ ናት፣ ምንም ብታረግ እናት ልክ ናት። በቃ እናት ስለሆነች ምንም ብታደርግ አባቴ ምንም ቢያረገኝ እናቴ ምንም ብታረግ ልክ ናት። እናት ስለሆነች ዝም ብሎ እናት አይኮንም። ባይዞ እናት ብዙ የደም ዋጋ የሚከፈልበት ነውና በጣም ቀላል አይደለም። በተለይ ዛሬ ልጆች በጣም ለእናትህ ትኩረት ስጥ፣ ለአባትህ ትኩረት ስጥ፣ ለእናትሽ ትኩረት ስጪ፣ ለአባትሽ ትኩረት ስጪ። እንደዚህ አይደለም እዚህ ቦታ የቆምከው የሆነ ዋጋ ከፍላለች እናት የደም ዋጋ ደስ በማይሉ ሁኔታዎች አልፋ ነው እናት አንተን ዛሬ እዚህ ያቆመችና የእናት ዋጋ የሚረሳም አይደለም ይከፈልም ቢባል የሚከፈል ዋጋ አይደለምና በተቻላችሁ መጠን እስከ ለተሞታችሁ የእናት የአባቶቻችሁን ውለታ እንዳትረሱ። በተለይ ደግሞ ያለ አባት ብቻዋን ካሳደገች እኔ እመነኝ የደም ዋጋ ከፍላባለች፣ የደም ዋጋ ከፍላብሻለች። ምንም ብታረጊ ያን ዋጋ ትመልሺው። ስለዚህ በተቻለ መጠን ግን እማዬ ያለውልሽ አባዬ ያለውልህ ማለት ትንሽ ሞራል ይሰጣልና ደስ ይላታል። እናት ደግሞ ከልጆቿ ብዙ የምትፈልገው ነገር የለም። በተቻለ መጠን ግን የእናት ውለታን መመለስ ባይቻልም የእናት የከፈለችውን ዋጋ ግን አለመርሳት ትልቅ ብስለት ስለሆነ የእናት የአባቶቻችሁን ውለታ አትርሱ ለማለት ነው። አመሰግናለሁ በጣም። ቤቴን ማስተካከል እፈልጋለሁ፣ ትዳሬን ማረም እፈልጋለሁ፣ ሰላም ማድረግ እፈልጋለሁ፣ ስለ ፍቅር ህይወቴና ስለ ትዳር ህይወቴ ማወቅ እፈልጋለሁ፣ ስለ ንቦናዊ ምክር እፈልጋለሁ ምትሉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ በጣም።